ሰበር ዜና ከመሸ ጥብቅ ወታደራዊ መረጃ ሾልኮ ወጥቷል። የህወሓት ወታደራዊ እቅድ ፕላን ኤ እና ፕላን ቢ ይፋ ሆኗል። የጦርነት ዝግጅቱን ያጠናቀቀው ህወሓት ጦርነት ለመክፈት ያቀደበት ግንባር ተረጋግጧል። ቡድኑ በወልቃይት ሲጠበቅ ከጀርባ ግዙፍ ጦር አሰማርቶ ውጊያ ሊከፍት ስለመሆኑም ነው የተነገረው። ህወሓት ባልተጠበቀ አቅጣጫ ውጊያ የሚከፍትበት ግንባር የታወቀ ሲሆን የግንባር የተመረጠበት ምክንያትም ጦርነቱን ቀጠናዊ ለማድረግ አልሞ እንደሆነ ወታደራዊ ባለሙያዎች ገልጸዋል። የትግራይ ፖለቲከኛ በበኩላቸው በዚህ ሁኔታ ከቀጠለች ትግራይ ትጠፋለች ሲሉ አስጠንቅቀዋል። በዝርዝርና በቀዳሚነት የምናስደምጣቸው መረጃችን ነው። ወልቃይትን በተመለከተ በዛሬው ዕለት አንድ አዲስ መረጃ ተሰምቷል። በወልቃይት ሪፈረንደም እንዲደረግ እንቅስቃሴ መጀመሩን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። አቶ አማኑኤል አሰፋ ዛሬ ባሰራጩት መረጃቸው እነ ኮሎኔል ደመቀ ላይ ከባድና ብርቱ ትችቶችን አቅርበዋል። አሁን ያለው የወልቃይት አስተዳደር በሁመራ የትግራይ ነዋሪዎችን ንብረት እየወረሰ ነው ሲሉ ከሰው በምዕራብ ትግራይ ዘር ማጽዳቱ ቀጥሏልም ብሏል። ከዚህ በተጨማሪም የፌዴራል መንግስቱ ቲዲኤፍን ለመከፋፈልና ለማፈራረስ ሴራ እየወጠነና እየጠነሰሰ ነው ሲሉም ከሰዋል። ታዳምጡታላችሁ። በዛሬው ዕለት የሚኒስቴሮች ምክር ቤት ረቂቅ አዋጁን ለፓርላማ መምራቱን ተከትሎ ኢትዮጵያ የብሪክስ ልማት ባንክን ለመቀላቀል ከጫፍ ደርሳለች። ይህ ለኢትዮጵያ ብርቱ ዲፕሎማሲያዊ ድል ተብሎም እየተወደሰላት ይገኛል። የሚኒስቴሮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ አዋጁ ላይ በሰፊው ከተወያየ በኋላ ለፓርላማ እንዲመራ በሙሉ ድምጽ አጽድቆታል። ከዚሁ ጋር የተያዘውን ኢኮኖሚያዊ መረጃ የምናስደምጣችሁ ይሆናል። ኢራን ከእውቅናዋ ውጪ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ እንደሚሆኑ አስጠነቀቀች። ከሷ እውቅና ውጪ በሚደረጉ ጉዞዎች ላይ ለሚደርሱ ጥቃቶችም ኃላፊነቱን እንደማትወስድ ተናግራለች። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሮቹ እናመራለን። የህወሓት ኃይሎች ውጊያ ለመክፈት ያቀዱበት አዲሱ ግንባር ታውቋል። በጉዳዩ ላይ በዛሬው ዕለት አንድ ጥብቅ መረጃ ወጥቷል። ህወሓት ውጊያ ሊከፍት አቅዶበታል ወደ ተባለው ቦታም ከፍተኛ ቁጥር ያለው ኃይሉን ወደዚያ ማሻገሩም ተሰምቷል። በወልቃይት የተጠበቀው የህወሓት ጦር በቤኒሻንጉል በኩል ወደ አሶሳ ሰብሮ ለመግባት በሱዳን በኩል ጦር ማዘጋጀቱ ታውቋል። ከሁመራ በቅርብ ርቀት ሱዳን ድንበር ሸረሪና ላይ ጦር ሲያደራጅ የቆየው ቡድኑ በቤኒሻንጉል በኩል ለማጥቃት እቅድ ነድፎ እየተዘጋጀ ስለመሆኑ ተረጋግጧል። በቤንሻንጉል ጉምዝ ጥቃት ለመክፈት ሱዳን ውስጥ ጦሩን እያደራጀ መሆኑን የአቶ ጌታቸው ረዳ ምክትል ተናግሯል። በጌታቸው የሚመራው ስምረት ፓርቲ ምክትል ፕሬዝዳንት የሆኑት ሀፍቱ ኪሮስ ለኢዚያ በሰጡት አዲስ ማብራሪያ ህወሓት በሱዳን ዞሮ ጥቃት ለመክፈት እየተዘጋጀ ነው ብለዋል። በተመሳሳይ በትላንትናው ዕለት አቶ ጌታቸው ረዳም በአንድ መድረክ ላይ ባደረጉት ንግግር በዳማዜን ቤኒሻንጉል አቅጣጫ ውጊያ ለመክፈት አሁንም እያቀዱ ነው ብለው ነበር። አንድ አፍታ ሚዲያ ባለፈው ሳምንት ምንጮቹን አቢ በማድረግ የህወሓት ኃይሎች በኤርትራ አድርገው ጦራቸውን ወደ ሱዳን እያሻገሩና በቤንሻንጉል አቅጣጫ እያሰፈሩ እንደሚገኙ ዘግቦ ነበር። አቶ ሀፍቱ ኪሮስም ይህንን ጉዳይ አረጋግጠዋል። ከጀነራል አልቡርሃን ጦር ጋር እጅና ጓንት ሆኖ ሱዳን ውስጥ ጦር ሲያደራጅ የቆየው ይኸው ቡድን በቤንሻንጉል ጉምዝ በኩል ጥቃት ለመክፈት መዘጋጀቱ ከዚህ ቀደምም በጭምጭምታ ተሰምቶ ነበር። አቶ ሀፍቱ እንደሚሉት ቡድኑ የትግራይን ህዝብ መያዣ ከማድረግ አልፎ አሁን ላይ የኢትዮጵያ ሉዓላዊነት ስጋት ውስጥ አስገብቶታል ብሏል። በሱዳን ዞሮ ቤኒሻንጉል ላይ አጠቃለው የሚል ኃይል እንዴት የትግራይ ህዝብ ብቻ አጀንዳ ይሆናል ሲሉም ጥያቄ አዘል ማስጠንቀቂያ ሰጥተዋል። ህወሓት ሱዳን ውስጥ ለዓመታት ያደራጀውን አርሚ 7 ተጠቅሞ በወልቃይት በኩል ጥቃት ይከፍታል ተብሎ ሲጠበቅ እንደነበር ይታወቃል። ይሁን እንጂ ከቅርብ ጊዜ ወዲህ የህወሓት የጥቃት አቅጣጫ በቤኒሻንጉል ጉምዝ ክልል በኩል ሰብሮ ቆረጣ የመፈጸም መሆኑ እየተገለጸ ነው። ቡድኑ ካለፈው አንድ ወረዲ ተጨማሪ ጦሩን በኤርትራ በኩል ወደ ሱዳን እያስገባም ይገኛል። ሱዳን የተደራጀውን በቅርቡ በኤርትራ በኩል የተሻገረ ኃይልም በጀነራል አልቡርሃን ጦር ድጋፍ ወደ አሶሳ ሰብሮ ለማስገባት ዝግጅት እያደረገ መሆኑን የሚያመላክቱ መረጃዎች ተሰምተዋል። ህወሓት ጥቃት ለመክፈት ያሰበበት የቤኒሻንጉል ግንባር ላይ ከጀነራል አልቡርሃን ጦር ጋር ተሰልፎ ሲዋጋበት የነበረው ነው። በኢትዮጵያ ድንበር ላይ በሱዳን ጦርና በፈጥኖ ደራሽ ኃይሉ በተደጋጋሚ የተካሄደው ውጊያ በድሮን ጭምር የታገዘ ስለመሆኑ ይታወቃል። ህወሓት በዚህ ግንባር ጥቃት ከከፈተ ከቅርብ ጊዜ ወዲህ እንደ አዲስ እየተደራጀ ካለው የጉምዝ ኃይል ጋር ለማበር በር እንደሚከፍትለትም ይገመታል። እንዲሁም በጽምዶ ቅንጅት ፈጥሯል ከሚባሉትና መተከል
ውስጥ ከሚንቀሳቀሱት ኦነግ ሸኔና ፋኖ አማጺዎች ጋርም በጋራ ለማጥቃት አስቦ ሊሆን እንደሚችል ተንታኞች ግምታቸውን ያስቀምጣሉ። ቡድኑ በሱዳን በኩል ጥቃት ለመክፈት ዝግጅት ማድረጉን ያረጋገጡት አቶ ሀፍቱ ኪሮስም አሁን ያንዣበበው ጦርነት በተለያዩ ግንባሮች ሊፈነዳ እንደሚችልም ፍንጭ ሰጥተዋል። ጦርነቱ ከትግራይ አልፎ የኢትዮጵያ ሉዓላዊነትን የሚፈታተን ያሉም ሲሆን ፈጣን እርምጃ መወሰድ አለበት ሲሉ መክረዋል። የህወሓት ጉዳይ ከትግራይ በላይ ነው። ህዝቡ በቃኝ ብሎ አምርሮ ካልታገለ ከባድ መከራ ይደርስበታል። የትግራይ ህዝብ ይህንን ስርዓት የመቀየር ትግል አካል ካልሆነ ትግራይ ትጠፋለች ሲሉም ፖለቲከኛው አስጠንቅቀዋል። ወደ ሌላኛው መረጃችን እናመራለን። የብልጽግናው ስርዓት ወልቃይትን ከትግራይ ለመነጠልና ቲዲኤፍን ትጥቅ ለማስፈታትና ለማንበርከክ እያሴረ ነው ሲል ህወሓት ከሰሰ። በተለያዩ አቅጣጫ ለመበተን ከሞከረ በኋላ የትግራይን ንብረት ለመውረስ እየተንቀሳቀሰ ነው ሲልም አዲስ ውንጀላ አሰምቷል። ወልቃይት ላይ አይኑን የተከለው ቡድኑ የፌዴራል መንግስት ትግራይን ለማዳከም የህዝብ ንብረት መውረስ ጀምሯል የሚል ክስ አሰምቷል። ህወሓት የብልጽግና ስርዓት ያለውን የፌዴራሉን መንግስት ወልቃይትን በህዝበ ውሳኔ ከትግራይ ለመነጠል ስልታዊ አካሄድ እየተጠቀመ ነው ብሏል። የደብረ ጽዮን ገብረ ሚካኤል ምክትል የሆኑት አቶ አማኑኤል አሰፋ በዛሬው ዕለት በፌስቡክ ገጻቸው ባሰራጩት መልእክት ተደራራቢ ክሶችን አቀርበዋል። አቶ አማኑኤል በመልእክታቸው የኢትዮጵያ መንግስት ወልቃይት ላይ የትግራይ ህዝብን ከማሳደድ እስከ ንብረት መውረስ የተሸጋገረ ሴራ እየፈጸመ ነው የሚል ውንጀላ አቀርበዋል። የትግራይ ኃይሎች ምዕራብ ትግራይ በሚሉት እንዲሁም የአማራ ኃይሎች ደግሞ ወልቃይት ብለው በሚጠሩት አካባቢ በህዝቡ ላይ የዘር ማጥፋት ተፈጽሟል ሲሉ ውንጀላ የሚያቀርቡት አማኑኤል ተፈጽሟል ካሉት ዘር ማጥፋት በተአምር የተረፉት ደግሞ እግራቸው ወደ መራቸው ተሰደው ለ6 ዓመታት በረሃብና በበሽታ በመጣለያ ጣቢያዎች እንዲሁም በስደት እየተሰቃዩ ነው ሲሉ ይናገራሉ። አክለውም መውጫ አቶ በወራሪዎች ቁጥጥር ስር የወደቀው ህዝብ ደግሞ በግልጽ የዘር ማጥፋት እየተፈጸመበት ነው ያሉት ሲሆን ለአብነቱም ሂውማን ራይትስ ዎች በቅርቡ ያወጣውን ሪፖርት ጠቅሰዋል። አሁን ደግሞ ሌላ ሴራ ቀጥሏል ያሉት አማኑኤል በብሔር ማጽዳት ፖሊሲ የተደረገውን የሰፈራ ሂደት ተከትሎ አዲስ ሰፋሪዎች የትግራይን ንብረት እንዲወርሱ የሚያስችል አሰራር ተዘርግቷልም ብለዋል። የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት የተባለው የኢትዮጵያ መንግስት ተቋም ውክልና በሚል ስም የትግራይ ህዝብ ንብረት እንዲወረስ እያደረገ ነው የሚሉት አቶ አማኑኤል የትግራይ ተወላጆች ንብረት በወልቃይት እየተወረሰ ነው በሚል ላቀረቡት ክስ ግን እንደ ማስረጃ ያቀረቡት የውክልና ሰነድን አያይዘዋል። ይሁን እንጂ አማኑኤል እንደ ማስረጃ ያቀረቡት የውክልና ሰነድ የትግራይ ተወላጆችን ንብረት ለመውረስ የተዘጋጀ ስለመሆኑ ማረጋገጥ አልተቻለም። በኢትዮጵያ ህግ ማንኛውም ባለ ንብረት ሀብቱን በውክልና ለሚያስተዳድርለት አካል ማረጋገጫ የሚሰጠው ራሱ ሲሆን አማኑኤል ያቀረቡት ሰነድ ወካይና ተወካይ የተስማሙበት መሆኑን ያመላክታል። የኢትዮጵያ መንግስት የትግራይ ሉዓላዊነት ሪፈረንደም በሚል ስም ለማዳከም በዘር ማጥፋት ወንጀል ተጠያቂነትን የሽግግር ፍትህ በሚል ስም በመቀየር ተጎጂዎችን ተጠያቂ ለማድረግ የትግራይ ሰራዊትን ዲዲአር በሚል ስም ለመበተን እንዲሁም የትግራይ ብሔራዊ ድርጅቶችን ህጋዊ ሰውነት በሚል ስም ለማፍረስ ከሰራ በኋላም ሴራው ቀጥሏል ነው ያሉት። አሁን ደግሞ የትግራይ ንብረት በውክልና እንዲሸጥና እንዲተላለፍ በአዲስ ሰፋሪዎች እንዲወረስ የሚያስችል አሰራር ተዘርግቷል ሲሉ አቶ አማኑኤል አሰፋ ክሳቸውን አቀርበዋል። ኢትዮጵያ የብሪክስ ልማት ባንክን ለመቀላቀል ተቃርባለች። የሚኒስቴሮች ምክር ቤት ረቂቅ አዋጁን ለፓርላማ መምራቱን ተከትሎ ነው ኢትዮጵያ የብሪክስ ልማት ባንክ ለመቀላቀል ከጫፍ የደረሰችው። ከጠቅላይ ሚኒስቴር ጽህፈት ቤት ዛሬ የወጣው መግለጫ እንደሚያመላክተው ምክር ቤቱ በዛሬው ዕለት ባካሄደው መደበኛ ስብሰባው በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ረቂቅ አዋጁን ለፓርላማ ለመምራት በሙሉ ድምጽ ተስማምቷል። ምክር ቤቱ ረቂቁ በውይይቱ ወቅት የተነሱ ግብአቶችን ያካተተ መሆኑንም ገልጿል። ረቂቅ አዋጁ በፓርላማ ጸድቆ በመቀጠሉ ባንኩ ገዢዎች ቦርድ ከቀረበ ኢትዮጵያ ደቡብ አፍሪካን፣ ግብጽንና አልጄሪያን በመቀላቀል የባንኩ አራተኛዋ አፍሪካዊት አባል ትሆናለች። የጠቅላይ ሚኒስቴር ጽህፈት ቤት እንደገለጸው ዋና መስሪያ ቤቱን ሻንጋይ ካደረገው ከዚህ አበዳሪ ተቋም ጋር ኢትዮጵያ የምታደርገው ትብብር ለሀገሪቱ ለብሔራዊ ልማት ፋይናንስ፣ ለኮንስትራክሽንና መሰረተ ልማት ድጋፍ እንዲሁም ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን እንደሚያስገኝ ይጠበቃል ብሏል። አባልነቱ የኢትዮጵያን ከደቡብ የፋይናንስ ስርዓቶች ጋር አብሮ የመስራት አቅምን ያጠናክራልም ሲል አክሏል። እርምጃ ኢትዮጵያ ቀደም ሲል የብሪክስ ህብረትን ለመቀላቀል ካደረገችው ውሳኔ ጋር የተያዘ ነው። በነሐሴ 2015 የብሪክስ መሪዎች 6 አዳዲስ አባላትን አርጀንቲናን፣ ግብጽን፣ ኢትዮጵያን፣ ኢራን፣ ሳውዲ አረቢያንና የተባበሩት አረብ ኤምሬቶችን በማካተት ስብስቡን ለማስፋፋት የተስማሙ ሲሆን አባልነቱም ታህሳስ 22 2016 ተፈጻሚ ሆኗል። በብሪክስ ጉባኤ ላይ የተላለፈውን ውሳኔ ተከትሎ ጠቅላይ ሚኒስትር አብይ አህመድ ውሳኔውን የብሪክስ መሪዎች ወደዚህ ታዋቂ ቡድን መግባታችንን ማጽደቃቸው ለኢትዮጵያ ታላቅ ታሪካዊ ወቅት ነው ሲሉ የገለጹት ሲሆን ኢትዮጵያ ሁሉን አቀፍ
አቀፍና የበለጸገ ዓለም አቀፍ ስርዓትን ለመገንባት ከሁሉም ባለድርሻ አካላት ጋር በቁርጠኝነት ለመስራት ዝግጁ መሆኗንም አክለው ገልጸው ነበር። በታዳጊ ኢኮኖሚዎች ውስጥ ለመሰረተ ልማትና ለዘላቂ ልማት ፕሮጀክቶች የሚውሉ ሀብቶችን ለማንቀሳቀስ በብሪክስ አገሮች የተመሰረተው አዲሱ የልማት ባንክ የ100 ቢሊዮን የአሜሪካ ዶላር የተፈቀደ ካፒታልና የ52.7 ቢሊዮን ዶላር የተከፈለ ካፒታል አለው። ባንኩን በአሁኑ ወቅት እየመሩ ያሉት የቀድሞ የብራዚል ፕሬዝዳንት ዲልማ ሩሴፍ ናቸው። በብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የተመሰረተው ኤንዲቢ በቅርብ ዓመታት ውስጥ አባልነቱን በማስፋፋት ባንግላዴሽ፣ የተባበሩት አረብ ኤምሬቶች፣ ግብጽ፣ አልጄሪያና ኡዝቤኪስታንን አካቷል። የባንኩ ገዢዎች ቦርድ በጥቅምት 2018 ኢትዮጵያን በእጩ አባልነት የተቀበላት ሲሆን ይህም የሀገር ውስጥ የማጽደቅ ሂደቶች እንደተጠናቀቁ ሀገሪቱ መደበኛ አባል እንድትሆን መንገድን ከፍቷል። ኢትዮጵያ በአዲሱ የልማት ባንክ አባልነቷን ሙሉ በሙሉ ከማጠናቀቋ በፊት ረቂቅ አዋጁ አሁን በህዝብ ተወካዮች ምክር ቤት በኩል ውሳኔ እስኪያገኝ እየተጠበቀም ይገኛል። ወደ መጨረሻው መረጃችን እናመራለን። በሆርሙዝ ወሽመጥ በኩል የሚደረግ የመርከቦች እንቅስቃሴ በሙሉ ከኢራን ጋር በመቀናጀት ካልተደረገ ደህንነቱ አስተማማኝ እንደማይሆን የኢራን ባለስልጣናት አስጠነቀቁ። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚሞ ጋሪባባዲ እንደተናገሩት በሆርሙዝ በኩል የሚደረግ ጉዞ ከኢራን እውቅና ውጭ ከሆነ ዋስትና እንደማይኖረው አመላክተዋል። የትኛውም በመተላለፊያው ላይ የሚከፈት የባህር መስመር ከኢራን ጋር በመቀናጀት ካልሆነ እግድ ይጣልበታል ሲሉም አስጠንቅቀዋል። ባለስልጣኑ ይህን ማስጠንቀቂያ በኤክስ ገጻቸው ላይ ያሰፈሩት ኦማን ከተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት ጋር በመሆን በሆርሙዝ ወሽመጥ ላይ ጊዜያዊ የመርከበኞች የመተላለፊያ መስመር መክፈቷ ከተገለጸ በኋላ ነው። ቀደም ሲል ኢራን አዲስ ያቋቋመችው የሆርሙዝ ወሽመጥ እንቅስቃሴን የሚቆጣጠረው ባለስልጣን እውቅና ባልተሰጠው የባህሩ ክፍል በኩል የሚተላለፉ መርከቦች ላይ ለሚያጋጥሙ ችግሮች ኃላፊነቱን የመርከቦቹ ካፒቴኖችና የመርከቦቹ ባለቤቶቹ የሚወስዱ ይሆናል በማለት አስጠንቅቆ ነበር። የተባበሩት መንግስታት መውጫ አጥተው በሆርሙዝ ወሽመጥ ላይ ለወራት የቆዩ መርከቦችን ለማሳለፍ በከፈተው መንገድ ጉዞ በጀመረ መርከብ ላይ ሐሙስ ዕለት ጥቃት ከተፈጸመ በኋላ እንቅስቃሴዎች ተገድተዋል። ጥቃቱ የተፈጸመው የኢራን አብዮታዊ ዘብ በተባበሩት መንግስታት የተከፈተው አዲስ የመርከበኞች መተላለፊያ መስመር ከኢራን እውቅና ውጭ መሆኑን በማመልከት ተቀባይነት የሌለውና ሙሉ ለሙሉ አደገኛ መሆኑን ካሳወቀ በኋላ ነው። የብሪታንያ የባህር ላይ ጉዞ ደህንነት ተቋም ሐሙስ ዕለት እንዳለው መርከቡ ከኦማን ወደ ደቡብ ምስራቅ ላይ ምንነቱ ባልታወቀ ተወንጫፊ መመታቱንና በሰው ላይ ጉዳት አለመድረሱን አመላክቷል። ኢራን በመርከቡ ላይ ጥቃቱ መፈጸሟን የአሜሪካ ባለስልጣናት መናገራቸውንም መገናኛ ብዙሃናት እየዘገቡት ነው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።